የኢሬቻ በዓል ምንድነው? ኢሬቻ የምስጋና በዓል ነው። የኦሮሞ ሕዝብ ምድርና ሰማይ ለፈጠረው ፈጣሪው ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል። ወደ ተራራ ይወጣሉ፣ ደም እንትን ያደርጋሉ፣ እንደገና ቅጠል የቆረጡ ይሰግዳሉ እና በዛ አይነት ወደ ቤት ይመለሳሉ። የኛ በጣም የሚያሰቃየው በእናቴ ላይ ነው። እኔ በጆሮዬ ሰምቻለሁ። ሰይጣን እያፏጨ መጥቶ እናቴን ሲጥላት፣ ከዛ በኋላ እኔ ከመወለዴ በፊት ሁለት ወንዶችና አንድ ሴት ሲወለዱ ለልጆች መልካም ነው ወደ ቃልቻ ወደዛ ይሄ እንትኑን የሚመራው ኢሬቻው አመቺሳ ማለት ነው። እሱ ሄደው እዛ ይባረካሉ። እንደዛ ይባረካሉ። ምን ይባረካሉ? የመጨረሻ የመርገም ሁሉ መርገም ነው እንጂ እና ወደዛ ወሰዷቸው። ልክ ስም ይሰጣቸዋል። ምን እንዳደረገ እኔ አላቅም። ነገር ግን በመንገድ ይሞታሉ ወደ ቤት ከመድረሳቸው በፊት። አሁንም ይወሰዳሉ። ከዛ አባቴን እግዚአብሔር ይባርከው እና አይ መሞታቸው ካልቀረ በቤት ይሞቱ ብሎ የመጀመሪያ እህቴን አስቀራት። ከዛ በኋላ ወንድሜ ታላቅ ወንድሜ እሱን አስቀረ። እኔም አልሄድኩም እና ታናሽ ወንድሜም እንትን አልሆነም። ነገር ግን ስቃዩ በቤታችን ሰላም የሚባል ነገር የለም። በቃ ያ መንፈስ ደግሞ በእናቴ ላይ ሲመጣ የሚያዘው የሚፈልገው የዶሮ አይነት የበጋ አይነት መልኩ በዓለም ላይ የማይገኝም ይሄ ቆሻሻ መንፈስ እና በቃ አባቴ ይሰግዳል። እኛ ምን እየሆነ እንዳለ አናቅም። ከዛ በኋላ እንትን ብሎ ወደ ሌላ ቦታ እንትን ፍለጋ ይሄዳል። ከዛ በኋላ ተመልሶ የተገኘውን ያቀርባል። ለትንሽ ጊዜ እንትን ታገኛል። እረፍት አይደለም። የሲኦል ሲኦል፣ የስቃይ ስቃይ፣ የቅዠት ቅዠት ህይወት ነበረ። ስለጠቃቀስካቸው ማለት በቪዲዮ ላይ ስለተነገሩት እዛ ቤት ያንተን ቤተሰቦች ይጨርሰዋል፣ አልቀዋል። ያንተን ቤተሰቦች እንግዲህ በዛ ዘመን እና እንደው ምን ይመስል ነበረ? አሟሟታቸውስ እንዴት ነበረ? እንደው በዚህ ላይ ምናልባት በጣም ዲፑን ብሰማ በጣም ደስ ይለኛል። እኔ እንዳንተ አይደለም፣ ያንተ በሚገባ ነው ያረፈብህ። እኔ ግን ቤተሰቤ ላይ ያርፋል ተብሎ አልተጠበቀም። ግን እንደ አማኞች ይሄዳሉ፣ መስዋዕት ያቀርባሉ፣ ሲሰገድ ይሰግዳሉ። ከዛ በኋላ የሚመጣ መንፈስ ደግሞ በተለይ በሴቶቹ ላይ ይመጣል፣ በእናቴ ላይ እና በጣም የሚያሰቅቅ ነበረ ነገሩ በጣም በጣም እና ምን ትዝ አለኝ ቄስ፣ እናቴ የአራት ትውልድ አቲቴ ወይም ጨሌ አላት ማለት ሲሞቱ ሲያስተላልፉ ሲሞቱ ሲያስተላልፉ ሲሞቱ ሲያስተላልፉ። ታዲያ እኛ ቤት ውስጥ ያለው የአምልኮ ብዛት፣ የሚታረደው አይነቱ ብዛት፣ እያንዳንዱ አያና ቤት አድርጉት የሚሉን ብዛት እናቴ ይህንን ሁሉ ለእያንዳንዱ ሳጥን አለ እዛ አርጋ ቅቤ ቀብታ ሳር አስቀምጣ ጠዋትና ማታ ትለምናለች። በተለይ ለእኔ ያልተሳለችው ስለት የለም። ይሄን ልጄ ብታድንልኝ እንዲያረጋለሁ፣ ብታድነኝ እንደዚህ ያረጋለሁ። እኔን ይዛ ያልሄደችበት ያልዞረችበት እናቴ በእኔ ብዙ መከራ ነው የተቀበለችው፣ እጅግ በርካታ መከራ። ዛሬ እናቴ በሕይወት የለችም እና
በጣም ብዙ ነው የተሰቃየችው። ያው እና ማለት እኔን ይዛ አንዳንድ ጊዜ ሰላም ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። አዲስ ነው መጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁኝ እያልኩኝ ዛሬ ሶሻል ሚዲያ ላይ እየተዘዋወረ ባለው ነገር ላይ የራሴን ሀሳብ የራሴ መልከታ ልሰጥ መጥቻለሁ። ምንድነው እሱም የሃይማኖት አባቶች በኢሬቻ በዓል ላይ ሲገኙ እናንተ እምነት ነው የተያዛችሁት ባህል ነው ምንድናችሁ ለይታችሁ ውጡልኝ ወይ መስቀሉን አስቀምጡልኝ ምናምን ምንላለን ማለት ነውና ይሄንን እኔ የራሴን መልከታ ነው። እርግጠኛ ነኝ አብዛኛዎቻችሁ ሰው ይሄንን ነገር ትደግፋላችሁ ብዬ አስባለሁ። ምክንያቱም አባቶቻችን ከዚህ በፊት ያሉበትን ሁኔታ ግልጽ ነበር፣ የታወቀ ነገር ነው። ምንም አዲስ ነገር የለም። ሲኖዶስን ለሁለት ከፍለው የራሳቸው በኦሮምኛው መማር አለብን አዲስ ሲኖዶስ መፍጠር አለብኝ ብለው የራሳቸው ፖለቲካ ሲያራምዱ ከርመው ወንበር መቀመጥ ጠምቷቸው ለፖለቲካ ብለው ሀገርን ለመክፈል ቤተክርስቲያን ለመክፈል ተግተው የሚሰሩ ነበሩ። አሁንም ያን ጥማታቸው ለማሳካት ብለው ወንበር ላይ ተሾሙ ተቀመጡ እና ያን ነገር ደግሞ ተሳካላችሁ ተቀመጡ እና ቤተክርስቲያንን እነዚህ አባቶች ያው ለፖለቲካ ጥማት አስቀመጧቸው እንጂ አባቶቻችን ቤተክርስቲያን ተዋህዶ አይወኩላትም ማለት ነው። ምክንያቱም ቢወኩላትማ ቤተክርስቲያንማ ቢወኩላት ከህዝቡ ጋር በሆኑ ነበር። መስቀሉን አስቀምጠው ባዕድ አምልኮ ቦታ ባይቀመጡ ነበር። ምክንያቱም ያው አይተናል ማለት ነው። እኔ ልክ እንደ አሸንዳ በየክልሉ የተለያየ ባህሎች አሉ አይደለም፣ እንደዛ ነበር እኔ መሰለኝ ነበር እስከዛሬ ድረስ ማለት ነው። ግን እንደተረዳሁት እንደጠየቁት ከሆነ ባህልን አስመልክቶ ግን የሚደረገው ውስጥ የሚደረገው አሁን ዘመናዊነት እየተቀየረ ተሸፋፍኖ ወደ ዘመናዊ ተቀየረ እንጂ ወደ ባህል የነበረውን ወደ ዘመናዊ ተቀይሮ ሌላ ቅርጽ ይዞ መጣ እንጂ የአምልኮ ባህል ነው። ብዙ ልጆቻቸው የሚሰው አሉ፣ ንብረት የሚሰጡ አሉ፣ የዛፍ የሚቀቡ የሚበሉ የሚጠጡ አሉ። እዛው ደግሞ ለዛ ለአድባር ብለው የአርደው ከትፈው ቅቤም ይሁን ምንም ይሁን አስቀምጠው የሚወጡ አሉ ተብሎ ተነግሮኛል። እኔ አላቅም ነበር ይሄንን ባህል ማለት ነውና ይሄ ነገር ምንድነው? አንድ አምልኮ ነው። ቅዱስ አባቶቻችን እግዚአብሔር አምላክ እድሜና ጤና ይስጣቸው በባዕድ አምልኮ ምን እንደሚደረግ እንዴት ማሸነፍ እንዳለብን ትውልዱን እንዴት እንደሚይዝ ሀገርን እንዴት እንደሚያተረማምስ ሰላም እንዴት እንደሚያሳጣ ሰላም ብቻ አይደለም የሰው ልጅ ህይወቱን ኑሮውን ልጆቹን ራሱ እንዴት እንደሚያጣ አስተምረውናል። እና አባቶቻችን ደግሞ በእነሱ አይፈረድም ማለት ነው። እነሱ ትክክል ናቸው በራሳቸው መንገድ። ምክንያቱም የራሳቸው ፖለቲካቸውን እያራመዱ ነው። የወንበር ጥማታቸውን ተቀምጠውበታል፣ የታወቀ ነው። እና የራሳቸውን ህይወታቸውን እየመሩ ነው። በቃ ሌላ ነገር አይደለም። አባቶቻችን አባ ሳዊሮስ ያው አባቴ ቅርታ አድርጉልኝ ያው አባት ስለሆነ አባቴ ብዬ ልጥራቸው እና የራሳቸውን ፖለቲካቸውን ለማራመድ የወንበር ጥማት ኖሯቸው እያራመዱ ነው። ቃሉንማ ቢያውቁ ኖሮ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም የሚለው ሌላ እንኳን ባያነቡ ይሄንን ቃል ራሱ ቢያውቁ ዘው ብለው አይሄዱም ነበር፣ ዘው አይሉም ነበር። ግን ቃሉን አያውቁትም። በባዕድ አምልኮ ባሉበት ቦታ ላይ ይገኛሉ። ሰላምና ፍቅርን ያመጣል። ይሄ እንዴ የትኛው አምላክ ነው? በኦሮሞ ሌላ አምላክ አለ እንዴ? በኢትዮጵያ ያለው አንድ አምላክ ነው አይደል? ሁሉ የሚያምለው በአለም ላይ ያለው አንድ አምላክ ነው ወይስ ኦሮሚያ አምላክ ሌላ አምላክ አላችሁ? አላቅም። መድኃኒዓለም ብቻ ይወቀው። እና ደግሞ ሲናገሩ በጣም ነው የሚያሳፍረው። ሰላም ያመጣል፣ የኦሮሚያ አምላክ አለ፣ ሰላም ያመጣል፣ ፍቅርን ያመጣል፣ መተሳሰብን ያመጣል፣ አንድነትን ያፋቅራል እያላችሁ የምትሰብኩ አላችሁ። አባት ሆናችሁ እንዴ! አረ ነውር ነው፣ አረ ሼም ነው እንዴ! ምእመኑ ከናንተ ይሻል፣ በፈጣሪ ምእመኑ ከናንተ ይሻል። እናንተ መንጋውን የምትጠብቁት እኮ የምትመሩት እኮ እናንተ ነበራችሁ። ግን
እንግዲህ ያው ምንድን ነው የሚባለው? መንጋው እረኛው ተኝቶ መንጋው ቀደመን የሚባለው ወይስ ምንድን ነው የሚባለው? የሆነ አባባል አለ እና እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ሰላም ቢመጣማ ይኸው አለን እኮ ሰላም የሚያመጣ ቢሆን አምላክ ተከብሮ ነበረ። ምንም የመጣው ለውጥ የለም። እንደውም ይኸው ከመስከረም ጀምሮ ህፃና የ7 ዓመት ህፃን ታርዶ ቱቦ ተከቶ ሜዳ ላይ ተዘርግፎ ነው የምናየው። ትናንሽ ህፃናት ተደፍረው ነው የምናየው። የትኛው ሰላም ነው የምታመጡት? በእናንተ አምልኮ በየት ሀገር ነው ዛፍ ቅቤ ሲቀባ የሚታየው? ፈጣሪ ሰው የሚበላው አንድ ዳቦ ቁራሽ ህቶ እኮ ሚለምን አለ እኮ ሜዳ ላይ ወጥቶ 24 ሰዓት ብርድና ውርጭ እየተፈራረቀበት የምን አውሬ ነው? ባህር ዛፍ ውስጥ ምንድን ነው ይሄ ምግብ? ምን የመሰለ ምግብ ከትፎ ስማ ጋስታ ለቅድስ ለዲ እንደው መስቅ ነገር ልሳቅ እንጂ ፈጣሪ ስም እንዴ! ሆቴል እኮ አንድ ክትፎ እኮ ትንሽ እየጣባት የሚባለው እንደው ክትፎ ይቅርና ዱለት እኮ ስንት እንደሚታዘዝ ስንት እንደሚከፈል እኮ እናውቃለን እኮ በእውነት እንዴ! ያን ሁሉ ለምሳሌ ክትፎ እንደዚህ የሚሰሩ ከሆነ እኔ በቪዲዮ ተልኮልኝ ነው እንደው በእውነት እንደው እኔ ምንድነው ይሄ ነገር ማወቅ እፈልጋለሁ ብዬ በቃ ይሄንን ነው በቃ ከሀስከበ ያለውን ነገር ፕሮሰሱን ነገሩኝ ማለት እና ገርሞኝ ልሞት አስቡትማ እንዴ! ስንት በሀገራችን ሰው ስንት የተራበ ህዝብ ዳቦ ቁራሽ አጣ ያለ ባህር ዛፍ ውስጥ መቀባት ባህር ዛፍ ውስጥ ማስቀመጥ ምን የሚሉት ቄንጥነት ነው? ፈጣሪ ምግብ የምታስቀምጡበት ካጣችሁ ሽጡትና ነዲያን መጽውቱ ወይ ብሩ የተራበን አብሉበት ወይም ቅቤ የምትቀቡት የነበረው የተቸገረ ስንቱ ቅባት አጥቶ ስንት የተቸገረ ስንቱ አለ። ቅቤው ለሰው ለግሱ፣ በረከትን ታገኙበታላችሁ። ሰላም ያመጣል። ሰው የተራበን ሲያበላ የታረዘን ሲያለብስ የበለጠ ከእግዚአብሔር አምላክ ጋር ነው የሚገናኘው። የመንፈስ ፍሬዎችን እንዲያፈራ ይረዳዋል ማለት አንድ ሰው ከእግዚአብሔር ጋር ሲቀርብ ማለት ነው። አለበለዚያ ግን በእውነት የነነዌ ሰዎችን ቁጣ እኛ ጋር ነው የሚመጣው እና አደብ እንግዛ። ባህል ከሆነ ባህላችሁ፣ ሃይማኖት ከሆነ አይ ለይቻለሁ እኔ ሌላ ሃይማኖት ላይ ነው ያለሁት ብላችሁ ልክ እንደ ፕሮቴስታንት ለይታችሁ ውጡ። ይሄ መቅሰፍት የሚያመጣ ነው። የነነዌ ሰዎችን እንደቀጣቸው እኛንም ይቀጣናል። ምክንያቱም ያለንበት ሁኔታ ተግባራችሁና ያላችሁበት ሁኔታ ትክክል አይደለም። አካሄዳችሁ መንገድ ተጠብቃላችሁ ብላችሁ ተሸማችሁ፣ ግን ተግባራችሁ ሌላ ቦታ ነው የሚገኘው። ህዝቡ ደግሞ እናንተን አይቶ ይሰነካከላል። ሁሉም ነገር የሚጀምረው ከቤት ነው። አባት ነው ልጅ የሚያስተምረው፣ እናት ለልጇ የምታስተምረው አይደል? እናንተ ማስተማር መልካም ነገር እኛ ማሳየት ሲኖርባችሁ ባህልን አስመልክቶ መስቀልን ይዞ አለባሌ ቦታ ላይ መገኘት እግዚአብሔር አምላክ ደግሞ ይጠይቃቸዋል በፍርድ ሰዓት ማለት ነው። እናንተን ነው መጀመሪያ የሚጠብቀው። ጥያቄ የሚያቀርብላችሁ መጀመሪያ እናንተን ነው። ጠብቅልኝ ያልኩ መንገድ የታሉ ምን ላይ ደረሱ ትባላላችሁ። ያን የፍርድ ቀን የምትጠየቁትን የምትመለሱትን ማስተዋል አለባችሁ። ለይታችሁ ከወጣችሁ ለይታችሁ ውጡ። መንገው አይሰነካከል ባይነኝ። እስከ መጨረሻ ስላዳመጣችሁ አመሰግናለሁ። ሰላማችሁን ያብዛው።